እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የዝውውር ጉዳዮችን ሰፋ አድርገን ዛሬም ወደ እናንተ እናደርሳለን። በተለይ የጥር ተጫዋቾች የዝውውር መስኮት ትላንትና ምሽት እንግዲህ ተከፍቷልና በርከት ያሉ ዝውውሮች ይፈጸሙበታል ተብሎ ይታሰባል። እርግጥ ነው እንደ ክረምት የተጫዋቾች የዝውውር መስኮት በርከት ያሉ ትልልቅ ዝውውሮች የሚፈጸሙበት አይነት የዝውውር መስኮት አይደለም። በአብዛኞቹ ክለቦች ውድድር ላይ የሆኑበት ሰዓት ነውና በውድድር አጋማሽ ላይ ተጫዋቾቻቸውን መልቀቅ ያን ያክል ፍላጎት ያላቸው ጊዜ ላይ አይደሉምና ነገር ግን አንዳንድ ዝውውሮች ግን ሊኖሩ ይችላሉ ተብሎ ይታሰባል። ለምሳሌ ያክል የቦርነመዙ አንቷን ሴሜኒዮ በዚህ የጥር ተጫዋቾች የዝውውር መስኮት ወደ ማንቸስተር ሲቲ የማምራት እድሉ እጅግ በጣም ሰፊ እንደሆነ እየተነገረ ይገኛል። ሌሎች ዝውውሮችም ይኖራሉ ተብሎ ይታሰባልና እነዛን የዝውውር ጉዳዮች ወደ እናንተ እያደረስን ነው ቆይታን የምናደርገው። እንደተለመደው ይህንን ፕሮግራም ፉአድ ባህሩ ፕሮግራሙን እየመራው ቆያለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ሀሳብ አስተያየት ካላችሁ ኮሜንት ቦክሱ ክፍት ነው። ያላችሁን ሀሳብ ከኛ ጋር ሊሆን ይችላል ከፕሮግራማችን ጋር እንዲሁ ስለ ክለቦቻችሁ በአጠቃላይ ደግሞ የ2025 ዓመት ደግሞ ትላንትና ፍጻሜውን አግኝቷልና 2026 ላይ ገብተናል። የ2025 ውስታዎቻችሁንም ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ልትጽፉልን ትችላላችሁ። እኛ በፕሮግራማችን መጨረሻ ወደ እናንተው እናደርሰዋለን። ቪዲዮአችንን ላይክ እያደረጋችሁ ጀምሩት። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ወደ ቀዳሚው መረጃችን እናምራም። ካሴሜሮ በማንቸስተር ዩናይትድ ለመቆየት የደሞዝ ቅናሽ ሊደረግለት እንደሆነ እየተነገረ ነው። የካሴሜሮ ከማንቸስተር ዩናይትድ ጋር ያለው ኮንትራት ወደ ማብቂያው እየተቃረበ በመሆኑ የተጫዋቹ ቀጣይ ዕጣ ፈንታም ወሳኝ ምዕራፍ ላይ ደርሷል። በአሁኑ ሰዓት ከአሜሪካ ሜጀር ሊግ ሶከር እና ከመካከለኛው ምስራቅ ማለትም ከሳዑዲ አረቢያ የሚመጡ ጥያቄዎች የተጫዋቹን ቀጣይ ጉዞም ቅርጽ እየሰጡት ነው የሚገኘው። ብራዚላዊው አማካይ በኦልድ ትራፎርድ አሁንም የተከበረ ተጫዋች ነው። አሁን ካለው ኮንትራት በላይ ግን ውል ማራዘም ግን ቀላል እንደማይሆን ነው ከቼንድ ኦፍ ሳይድ የተባለው የመረጃ ምንጭ እየተናገረ የሚገኘው። ዩናይትድ ተጫዋቹን የማቆየት ፍላጎት ቢኖረውም አሁን እየተከፈለው ባለው ከፍተኛ ደሞዝ ግን የ12 ወራት የውል ማራዘሚያው ተግባራዊ ለማድረግ ፍቃደኛ አይደለም። ይልቁንም ተጫዋቹ በክለቡ መቆየት ከፈለገም ከፍተኛ የደሞዝ ቅናሽ ማድረግም አለበት። በግልጽም ያንን ነገር አስታውቋል። ይህ የዩናይትድ አቋም ሌሎች ክለቦችን በር ይከፍትላቸዋል ተብሏል። በአሜሪካ ሜጀር ሊግ ሶከር የሚገኘው ኮሎምበስ ክሪው ጠንካራ ፍላጎትን አሳይቷል። ክለቡ የዳርሊንግተን ኖግቤን ጡረታ መውጣትን ተከትሎ አማካይ መስመሩን ለማጠናከርም የካሴሜሮ ልምድና መሪነትን ነው የሚፈልገው። ሆኖም ግን የአሜሪካ ሊግ የደሞዝ ስርዓት ለዝውውሩ እንቅፋት ሊሆንበት እንደሚችል የሚያሳዩ ነገሮች ናቸው ያሉት። በአንጻሩ የሳዑዲ አረቢያው አልናስር፣ አልኤቲሃድ፣ አልሂላል እጅግ ከፍተኛ የሆነ የደሞዝ ክፍያና ጥቅማ ጥቅሞችን ለማቅረብም ዝግጁ ናቸው ተብሎ እየታሰበ ነው። ይህም በገንዘብ ረገድ ከዩናይትድም ሆነ ከአሜሪካ ክለቦች የተሻለ ያደርጋቸዋል ተብሎ ነው የሚታሰበው። የዝውውር ጉዳዮች ኤክስፐርቱ ፋብሪዚዮ ሮማኖ ካሴሜሮ ድንቅ ተጫዋች ሲል የገለጸው ሲሆን በአዲሱ አሰልጣኝ ሩበን አሞሪም ስር ካሴሜሮ ለቡድኑ እጅግ አስፈላጊ ተጫዋች ነው የሆነው። አሞሪም ተጫዋቹን እንዲቆይ ቢፈልጉም ክለቡ ግን አጠቃላይ የደሞዝ ወጪውን በመቀነስ በወሰነው መመሪያ መሰረት የደሞዝ ቅናሹን እንደ ቅድመ ሁኔታ እንዳስቀመጠው ጭምር ነው እየተነገረ የሚገኘው። ካሴሜሮ በዩናይትድ በከፍተኛ ደሞዝ መቆየት ወደ አሜሪካ ማምራት ወይም በሳዑዲ ያለውን ከፍተኛ ክፍያ መምረጥም በቀጣይ የሚታይ ይሆናል ተብሎ እንደሚታሰብ ነው መረጃዎች የወጡት። የጆሹዋ ዛርክዚ በጃንዋሪ የዝውውር መስኮት ማለትም በጥር ተጫዋቾች የዝውውር መስኮት ወደ ሮማ የማምራት ጉዳይ አሁን ላይ ወደ መቋጫው እየተቃረበ እንደሆነ ነው ጋዜታ ዴሎ ስፖርት መረጃውን ያጋራው። በሁለቱ ክለቦች መካከል የሚደረጉ የመጨረሻ ድርድሮች ብቻ የቀሩ ሲሆን ዝውውሩ በአሁኑ ሰዓት ግን እንደተጠናቀቀ ስምምነት ነው እየተቆጠረ እንደሚገኝ መረጃዎች የሚያሳዩት። ሆላንዳዊ አጥቂ ተጨማሪ የመሰለፍ ዕድልን ለማግኘት ሲል ማንቸስተር ዩናይትድ ለቆ ለመውጣትም የወሰነ ሲሆን ሮማዎች ለውድድር ዘመኑ ሁለተኛው አጋማሽ ዘርክዚን እንደ ቁልፍ ተመራጭም ይመለከቱታል። ሮማ ዘርክዚን የፈለገውን ከብራይተን በውሰት መጥቶ በጣሊያን ስኬታማ መሆን ያልቻለውን ኢቫን ፈርጉሰንን ለመተካት ነው። ፈርጉሰን በብቃት ማነስና በጉዳት ምክንያት እየተቸገረ በመሆኑ የክለቡ አመራሮች በአጥቂ መስመሩ ላይ ፈጣን ለውጥን ማምጣት የሚችል ተጫዋችን ለማምጣት በፍጥነትም እየተንቀሳቀሱ ነው የሚገኙት። የ23 ዓመቱ ዘርክዚ በማንቸስተር ዩናይትድ ያለው ቆይታ አስደሳች አልሆነም። በዘንድሮው የውድድር ዘመን በሁሉም ውድድሮችም 11 ጊዜ ተሰልፎ ማግባት የቻለው አንድ ጎል ብቻ ነው። በዚህ ሳምንትም ደግሞ
ባደረገው ጨዋታ በአጋማሹ ላይ ጎል ማስቆጠር ችሏል። ከወልቨርሃምፕተን ወንደረርስ ጋር ባደረገው ጨዋታ አሰልጣኝ ሩበን አሞሪም በአጥቂ መስመሩ ላይ ለቤንጃሚን ሼስኮ ነው ቅድሚያ የሚሰጠው። የዘርክዚ የመሰለፍ ዕድል ይበልጥ እንዲቀንስም ያደረገበት ምክንያት ያ ነው። ተጫዋቹ እንደ አውሮፓውያኑ አቆጣጠር በ2026 በሚካሄደው የዓለም ዋንጫ ላይ በሆላንድ ብሔራዊ ቡድን ውስጥም ቦታ ለማግኘት ዘወትር መሰለፍን ይፈልጋል። ወደ ሮማ ማምራቱ ይህንን ዕድል እንዲሰጠውም ያምናል ተብሎ ነው የሚጠበቀው። ዘርክዚ ቀደም ሲል በቦሎኛ ቤት በነበረው ቆይታም ድንቅ ብቃት ማሳየቱ ይታወሳል። ይህም የጣሊያን እግር ኳስ ልምዱ ሮማዎች በሱ ላይ እምነት እንዲጥሉ ትልቅ ምክንያት ሆኗል። የሮማው አሰልጣኝ ጂያን ፔሮ ጋስፔሬኒ የዘርክዚ የኳስ ቁጥጥርና የቡድን አጋሮች ጋር ያለው ጥምረትም ለክለቡ አዲስ ጥንካሬን እንዲጨምር በጽኑ ያምናሉ ተብሎ እንደሚታሰብ ነው መረጃው የወጣው። አንቷን ሴሜኒዮ ማንቸስተር ሲቲን ለመቀላቀል በመወሰኑ ምክንያት ሊቨርፑል የዝውውር ስልቱን በድጋሚ እየቃኘ ነው። የፓሪስ ሰን ዠርሜኑን የክንፍ ተጫዋች የሆነው ብራድሌይ ባርኮላን ለጥር የዝውውር መስኮት ወይም ለሚቀጥለው ክረምት እንደ ዋነኛ አማራጭ አድርገው ነው ሊቨርፑሎች የሚመለከቱት። ከቼንድ ኦፍ ሳይድ አገኘሁት ባለው መረጃ መሰረት የሊቨርፑል የዝውውር ቡድን ይህንን ፈረንሳዊ ኢንተርናሽናል በቅርበት መከታተል መጀመሩን የተናገረው በአርነ ስሎት ስር የክለቡ የማጥቃት መስመርን ለማጠናከር እንደ ዘላቂ መፍትሄም እየተመለከቱት ነው። አሰልጣኝ አርነ ስሎት የባርኮላን የጨዋታ ዘይቤ በጣም እንደሚያደንቁ ነው የሚታወቀው። የ23 ዓመቱ ተጫዋች በፈረንሳይ ሊግ ውስጥ ካሉ በጣም ፈጣንና ተለዋዋጭ የክንፍ አጥቂዎች መካከል አንደኛው ሆኖ እንደወጣ ነው የሚነገረው። በዚህ ደግሞ የውድድር ዘመን ባርኮላ ለፓሪስ ሰን ዠርሜን ባደረጋቸው 13 የሊግ ጨዋታዎች 5 ጎሎችን አስቆጥሯል። ሆኖም ይህ ቁጥር በአሰልጣኝ ሉዊስ ኤንሪኬ ስር ያለውን ተጽዕኖ ሙሉ በሙሉ አይገልጸውም። ምክንያቱም ተጫዋቹ በተጋጣሚ ላይም ከሚያደርሰው ጫና ኳስን ወደፊት ይዞ ከመሄድና የተጋጣሚ ተከላካይ መስመርን ከመበተን አንጻር ትልቅ ግምት የሚሰጠው በመሆኑ ነው። በፓሪስ ሰን ዠርሜን ብራድሊ ባርኮላ በሉዊስ ኤንሪኬ ስር ቁልፍ ተጫዋች መሆኑ ችሏል። አሰልጣኙ በትልልቅ ጨዋታዎች ላይም ደጋግመው ድል የሚሰጡት ሲሆን በክለቡ የማጥቃት ማንነትም እንደ አስፈላጊ ተጫዋች ነው የሚመለከቱት። ባርኮላ ከፓሪስ ሰን ዠርሜን ጋር እስከ 2028 የሚያቆይ ኮንትራት ያለው ሲሆን ክለቡም ኮንትራቱን ለማራዘም ፍላጎት አለው። ሆኖም የተሻሻለ የውል ስምምነት ድርድሮች በቅርቡም ተቋርጠዋል። ከታማኝ ምንጮች በተገኘው መረጃ መሰረትም ድርድሩ የዘገየው በተጫዋቹና በወኪሎቹ ጥንቃቄ ምክንያትም ሊሆን እንደሚችል እየተነገረ ነው። አዲስ ውል ከመፈረማቸው በፊት ያሉትን አማራጮች ሁሉ ማየት ይፈልጋሉ። ይህ መዘግየት እንደ ሊቨርፑል ያሉ የአውሮፓ ክለቦች ንቁ እንዲሆኑ ያደርጓቸዋል የሚል መረጃ ነው የወጣው። ሊቨርፑል የሴሜኒዮን ዝውውር በማንቸስተር ሲቲ ከተነጠቀ በኋላ አሁን ላይ ወዲያውኑ ውጤት ሊያመጣ የሚችልና ለረጅም ጊዜ ፕሮጀክት የሚሆን ከፍተኛ ብቃት ያላቸው የክንፍ አጥቂዎችን ለመጨመር ቆርጠው ተነስተዋል። ፓሪስ ሰን ዠርሜን በውድድር ዓመቱ አጋማሽ ላይ ተጫዋቹን የመልቀቅ ፍላጎት ስለሌለው የጥር ዝውውር ከባድ ሊሆን ይችላል። ሆኖም ግን ሊቨርፑል አሁን ላይ የሚጀምሩት ንግግር በክረምቱ ዝውውር ምቹ ሁኔታን ይፈጥራል ብለው ያምናሉ። በፋይናንስ ረገድ ዝውውሩ ትልቅ ወጪንም የሚጠይቅ ቢሆንም የሊቨርፑል አመራሮች ጊዜያዊ መፍትሄ ላይ ከማተኮር ይልቅ ለቡድኑ የሚመጥን ተጫዋች ላይ ኢንቨስት ለማድረግም ዝግጁ ናቸው ተብሏል። ሊቨርፑል ይህንን ፈረንሳዊ አጥቂ ለማስፈረም ከባላንጣቸው ማንቸስተር ዩናይትድ ፉክክር ሊገጥማቸው ቢችልም የሩበን አሞሪም ቡድን ግን አሸንፈው ቀጣዩን የግላቸው ለማድረግም እንደሚጥሩ በእርግጠኝነት ነው እየተናገሩ የሚገኙት። ኒውካስል ዩናይትድ የኖቲንግሃም ፎረስቱን አማካይ ኤሊዮት አንደርሰንን በሚቀጥለው ዓመት መልሶ ማስፈረም እድሉ አነስተኛ መሆኑ ተነግሯል። ተጫዋቹ ከሴንት ጄምስስ ፓርክ ከወጣ በኋላ አስደናቂ እድገትን እያሳየ ቢሆንም ክለቡ ግን እሱን መልሶ የማግኘት ፍላጎት የለውም ነው የተባለው። ታዋቂው የስፖርት ጋዜጠኛ ዴቪድ ኦርነስቲን እንደተናገረው ይህ የባለ ተሰጥኦ እንግሊዛዊ አማካይ ፈላጊዎች ከሆኑት የፕሪሚየር ሊግና የአውሮፓ ክለቦች ዝርዝር ውስጥም ኒውካስል አይገኝበትም ብለዋል። ኦርነስቲን በኤንቢሲ ስፖርት ላይ ሲናገርም የኒውካስል ሰዎች የኤሊዮት አንደርሰንን እድገት በቅርበት እየተከታተሉ ቢሆንም ተጫዋቹን መልሶ ማምጣት በአሁኑ ወቅትም በክለቡ ስልታዊ እቅድ ውስጥም የለም ሲል ነው የተናገረው። ኦርነስቲን ስለ ሁኔታው ሲያስረዳም እንዲህ ነው ያለው። አርሰናል በዚህ የደረጃ ክልል ውስጥም ሆነ የተሟላ አማካይ ያለው ብቸኛው ቡድን ነው። ስለዚህም እነሱ ይሳተፋሉ ተብሎ አይጠበቅም። የቀድሞ ክለቡ ኒውካስል ደግሞ ተጫዋቹን መልሶ ማግኘት ቢፈልጉም በፋይናንስ ረገድ ግን በገንዘብ አቅም ከነሱ አቅም በላይ የሚሆን ይመስላል። ኤሊዮት አንደርሰን የኒውካስል አካዳሚ ውጤት ሲሆን በ2024 በ35 ሚሊዮን ፓውንድም ዝውውር ነበር ኖቲንግሃም ፎረስትን የተቀላቀለው። ተጫዋቹ ለኒውካስል 55 ጨዋታዎችንም አድርጎ እንደነበር የሚታወስ ነው። ምንም እንኳን ኤዲ ሃው በተጫዋቹ ብቃት ቢደሰቱም ኒውካስል ግን ከባድ ውሳኔን ለማሳለፍ ተገዶ ነበር። ሽያጩ የተከናወነው በዋናነትም በሊጉ የትርፋማነትና ዘላቂነት ደንብ ወይም ፒኤስአር ምክንያትም
ክለቡ የገንዘብ ምንጭ በፍጥነት ማግኘት ስለነበረበት ነው። ኤሊዮት አንደርሰን ከልጅነት ክለቡ ለመልቀቅ ፈቃደኛ ባይሆንም የክለቡ የገንዘብ እውነታ ግን ሌላ ምርጫ አልሰጣቸውም ነበር። በአሁኑ ወቅት ኤሊዮት አንደርሰን በኖቲንግሃም ፎረስት ቤት ድንቅ ጊዜን እያሳለፈ የሚገኝ ሲሆን ለእንግሊዝ ብሔራዊ ቡድንም መጠራት የቻለ ተጫዋች እንደሆነ ጭምር ነው የሚታወቀው። ዩናይትድ በአዲሱ ዋና አሰልጣኝ ሩበን አሞሪም ስር ከፍተኛ የአስተላለፍ ለውጥን እያደረገ የሚገኘው ዩናይትድ የተከላካይ ክፍሉን እንደገና መገንባት ዋነኛው ተግባሩ አድርጎታል። ፖርቱጋላዊው አሰልጣኝ የራሳቸውን ታክቲክ በቡድኑ ላይ ተግባራዊ ለማድረግም ጊዜ ያልፈጁ ሲሆን በሚቀጥለው ዓመት አዳዲስ ተጫዋቾችን ለማስፈረም መዘጋጀታቸውን ከወኪሎች አካባቢ የተገኙ መረጃዎች ያመለክታሉ። ሩበን አሞሪም ቡድኑን ከለመደው የ4-4-2 አስተላለፍ ወደ 3-4-3 የመቀየራቸው ክለቡ የሚፈልጋቸው ተጫዋቾችን አይነትም ቀይሯል። አሁን ላይ ዩናይትድ የሚፈልገው ኳስን ተቆጣጥረው መጫወት የሚችሉ ፈጣንና ሰፊ ቦታዎችን መሸፈን የሚችሉ ተከላካዮችን ነው። በዩናይትድ እጩ ዝርዝር ውስጥ የተካተቱት 4 ተጫዋቾች ጃራድ ብሬዝቫይት የኤቨርተኑ ተከላካይ በሊጉ ባለው ልምድና በአካል ብቃቱ ለሩበን አሞሪም ስርዓትም ተመራጭ እንደሆነ ይነገራል። ማርክ ጉሂ ከጥንካሬው በተጨማሪ ክለቡ በሀገር ውስጥም ያደጉ ተጫዋቾችን ወይም ሆም ግሮንን የመያዝ መስፈርትም እንዲያሟላ ያደርገዋል። እንዲሁ ደግሞ ሆነስት ኦሆነር የአታላንታው የ17 ዓመት ወጣት ለወደፊት ተስፋ ተጥሎበት ክለቡ በቅርበትም እየተከታተለው ይገኛል። ናትናኤል ብራውን ለግራ መስመር ተከላካይነት የታጨ ሲሆን ለአጥቂዎችም ድጋፍ ለመስጠት ብቃቱ ተመራጭ አድርጎታል። አሰልጣኝ ሩበን አሞሪም ለረጅም ጊዜ የሚያገለግሉ ተጫዋቾች ላይ ትኩረት ማድረጋቸው የሃሪ ማጓየርን ቆይታ አጠራጣሪ አድርጎታል። የማጓየር ኮንትራት እንደ አውሮፓውያኑ አቆጣጠር በ2026 የሚያበቃ ሲሆን ዩናይትድ ኮንትራቱን ስለ ማራዘሙም እስካሁን የወሰነው ነገር የለም። ተጫዋቹ የፕሪሚየር ሊጉ ከጣሊያን ሴሪኤ እና ከሳዑዲ አረቢያ ክለቦችም ፍላጎት እየቀረበለት እንደሚገኝ ግን የሚያሳዩ መረጃዎች ናቸው የወጡት። ለአርኔ ስሎት ትልቅ መነቃቃት የአውሮፓው ግዙፍ ክለብ በሊቨርፑል ኢላማ ላይ ያለውን ፍላጎት ቀንሷል። ሊቨርፑል የክሪስታል ፓላሱን አምበል ማርክ ጉሂን ለማስፈረም የሚያደርገው ትልቅ እገዛን እንዳገኘለት ጭምር ነው አሁን ላይ እየተነገረ የሚገኘው። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ የስፔኑ ግዙፍ ክለብ ባርሴሎና በእንግሊዛዊው የማል ተከላካይ ላይ የነበረው ፍላጎት ቀንሷል። የካታናኑ ክለብ የተከላካዩ በሚያደርገው የዋጋ ፉክክር ውስጥም ለመግባት ዳተኝነት እያሳየ ይገኛል። ለዚህም ዋነኛው ምክንያት ዝውውሩ የሚያስከትለው ከፍተኛ የገንዘብ ጫና ሲሆን ይህም ለሊቨርፑልና ለሌሎች የፕሪሚየር ሊግ ተቀናቃኞችም መንገዱን ክፍት አድርጎለታል ነው የተባለው። በፕሪሚየር ሊጉ ካሉ ወጥ አቋም ያላቸው ተከላካዮች አንዱ የሆነው የ25 ዓመቱ ጉሂ በመላው አውሮፓ ባሉ ክለቦችም አይን ውስጥ ገብቷል። በክሪስታል ፓላስ ያለው የኮንትራት ሁኔታ ባለመፈታቱ ምክንያት ስለ ወደፊት ቆይታው የሚነገረው ወሬም እየጠነከረ መጥቷል። ዘገባዎች እንደሚጠቁሙት ማርክ ጉሂ በሚቀጥለው ዓመት ሴልኸርስት ፓርክን ለቆ ይወጣል ተብሎ ይጠበቃል። በጃንዋሪ የሚለቅ ከሆነ ክለቡ የዝውውር ሂሳብ የሚያገኝ ሲሆን በክረምቱ ከሆነ ግን ኮንትራቱ ስለሚያልቅ በነፃ ዝውውር ሊወጣ ይችላል ተብሎ ይታሰባል። ባርሴሎና ከውድድሩ የወጣው አሁን ካለበት የፋይናንስ እጥረት ጋር ተያይዞ ነው። ክለቡ የማርክ ጉሂን ብቃት ቢያደንቅም ክሪስታል ፓላስ ተጫዋቹን በርካሽ የመሸጥ ፍላጎት ስለሌለው ዋጋው ሊንር ይችላል በሚል ስጋት አድሮባቸዋል። በዚህ ምክንያት ባርሴሎና ትኩረቱን ወደ ሌሎች ተከላካዮች ማለትም እንደ አሌዛንድሮ ባስቶኒ፣ ኤስኮ ግቫርዲዮል ወዳሉ ተጫዋቾች ሊያዞር ይችላል የተባለው ይህ መረጃ ለሊቨርፑል መልካም አጋጣሚ ነው። ቨርጂል ቫን ዳይክ በዚህ የውድድር ዘመን አቋሙ እየወረደ መምጣቱና የኢብራሂማ ኮናቴ የወደፊት ቆይታ እርግጠኛ አለመሆን ክለቡ ማርክ ጉሂን ማስፈረም ግዴታ እንደሚሆንበት አድርጎታል። ባርሴሎና ከውድድሩ መውጣቱ ሊቨርፑል ተጫዋቹን ለማግኘት ያለውን በራስ መተማመንም ይጨምረዋል ተብሎ ነው የሚታሰበው። ምንም እንኳን ባየር ሚኒክና ሪያል ማድሪድ ተጫዋቹን በቅርበት እየተከታተሉ ቢሆንም እስካሁን ባለው መረጃ ሊቨርፑል እንግሊዛዊውን ተከላካይ ለማስፈረም ግን ቀዳሚ ክለብ ሊሆን ይችላል ተብሎ እየታሰበ እንደሚገኝ ነው የተገለጸው። ማንቸስተር ዩናይትድ ከሜዳ ውጭ ባለው የአመራር ክፍል ላይ ትልቅ ተጨማሪ ዝግጅት እያደረገ ነው። የኒውካስል ዩናይትድ የወጣቶች ምልመላ ኃላፊም የሆኑትን ፖል ሚድሌይን እንዲሁ በታይንሳይድ የነበራቸውን የ3 ዓመት ቆይታ አጥብቀው አብቅተው እንግዲህ ወደ ኦልድ ትራፎርድ ይዘዋወራሉ ተብሎ ነው የሚጠበቀው። ዘሜል እንዳወጣው መረጃ ከሆነ ክሪስ ዊለር ባወጣው መረጃ የ38 ዓመቱ ሜድሌይ ከረጅምና ተወዳዳሪ የምልመላ ሂደት በኋላ የዩናይትድ ተመራጭ እጩ ሆኖ ወጥቷል። እንግዲህ በማንቸስተር ዩናይትድ ውስጥም በኒውካስል የነበራቸውን ተመሳሳይ የኃላፊነት ቦታ ይረከባሉ። ይህም ክለቡ አካዳሚውን መልሶ ለመገንባትና ለማጠናከር ያለውን ቁርጠኝነት የሚያሳይ ነው። ሚድሌይ ከዚህ ቀደም ከዩናይትድ የክለቡ ዳይሬክተር ጄሰን ዊልኮክስ ጋር በቅርበት የሰሩ መሆኑ ለዚህ ሹመት ትልቅ አስተዋጽኦ አድርጓል። በኒውካስል ቆይታቸው እንደ ሳም አላቢ እና
ማይክል ሚሌስ ያሉ ተስፋ ያላቸው ታዳጊዎችም ወደ ክለቡ ለማምጣትም የሚታወቁ ሲሆን የኒውካስል የወጣቶች ምልመላ ዘይቤ በማዘመንም ይደነቃሉ። ሚድሌይ ወደ ማንቸስተር ዩናይትድ ሲመጡ በቅርቡ ክለቡን የለቀቁትን ሉካ ፍሬድሪኮን ይተካሉ። የማንቸስተር ዩናይትድ አመራሮች ይህንን ለውጥ የወጣቶች ምልመላ ስትራቴጂያቸውን ከዋናው ቡድን ፍላጎት ጋር ለማጣጣምም እንደ መልካም አጋጣሚ ተመልክተውታል። ክለቡ ውድ በሆኑ የዝውውር ገበያዎች ላይ ብቻ ሳይሆን የወደፊት ኮከቦችም ገና በለጋ ዕድሜያቸው በማግኘትና በማሳደግ ላይም ትኩረት ለማድረግም ወሰነዋል ተብሎ እንደሚታሰብ ነው መረጃው የወጣው። በጣሊያኑ ግዙፍ ክለብ ዩቬንቱስ ውስጥ የመጫወት እድል የራቀውን የ25 ዓመቱን ዣኦ ማሪዮን ክሪስታል ፓላስ በጃንዋሪ የዝውውር መስኮት ለማስፈረም ፍላጎት አሳይቷል። የወጣት ተጫዋች በጣሊያኑ ክለብ ውስጥ የመሰለፍ እድልን ለማግኘት እየተቸገረ ሲሆን በቋሚነት ለመጫወትም ክለቡን መልቀቅ ይኖርበታል። ወደ እንግሊዝ ፕሪምየር ሊግ የሚያደርገው ዝውውር ለተጫዋቹ አስደሳች አጋጣሚ ሊሆንለት ይችላል። በተለይም በቋሚነት በመጫወት እግር ኳስን ሕይወቱን ወደ ቀድሞ መስመሩ ለመመለስም ከፍተኛ ጉጉት ነው ያለው። ክሪስታል ፓላስ በበኩሉ በክንፍ መስመር ላይ ተጨማሪ ተጫዋቾችን ይፈልጋል። ቡድኑ ወደፊት በሚያደርጋቸው ማጥቃቶች ላይም የበለጠ ፈጣሪነትና የማሸነፍ ብቃትም ያስፈልገዋል። ክለቡ ይህንን የ25 ዓመት ተጫዋች ማስፈረም ይችል እንደሆነ የሚታይ ይሆናል። እንደ ዘገባዎች ከሆነ ተጫዋቹ ወደ 12 ሚሊዮን ዩሮ አካባቢ ሊያስወጣ ይችላል። ፓላስ ይህንን ዝውውር ለመፈጸም የሚያስችል የገንዘብ አቅም ያለው ሲሆን ማሪዮ በፕሪሚየር ሊጉ ጥሩ ብቃት ማሳየት ከቻለ ለክለቡ ትርፋማ ዝውውር ሊሆን የሚችልበት እድል ሰፊ ነው። ክሪስታል ፓላስ በአሁኑ ወቅት ትልቅ ዓላማ ያለው ክለብ ሲሆን በቅርቡ የኤፍኤ ካፕ እና የኮሚን ሺልድ ዋንጫዎችንም ማሸነፉ የሚታወስ ነው። እንደ ኦሊቨር ግላስነር ያሉ ብቁ አሰልጣኝ መኖሩም ተጫዋቹ ወደ ክለቡ ለመሳብም ትልቅ ምክንያትም ሊሆን ይችላል ተብሏል። ዩቬንቱስ ተጫዋቹን ለማስፈረም 11 ሚሊዮን ዩሮ የከፈለ ሲሆን አሁን በ12 ሚሊዮን ዩሮ መሸጥ ከቻለ የተሳካ ንግድ ይሆንለታል። ዝውውሩ ለሁሉም ወገኖች ለተጫዋቹም ለክለቡም ያልተሳካ በመሆኑ መለየታቸው በሁለቱም የተሻለ ምርጫ ያደርገዋል ተብሏል። ዩቬንቱስም በማጥቃት ክፍሉ ላይ ጥራት ያላቸው ተጫዋቾችን መጨመር ስለሚፈልግ እንደ ማሪዮ ያሉ ተቀያሪ ተጫዋቾችን በመሸጥ በጥር ወርም ለሚፈልጋቸው አዳዲስ ተጫዋቾችም የሚሆን ገንዘብን ማግኘት ይችላል ተብሎ ይታሰባል። ዌስትሃም ዩናይትድ በጥር ወር የዝውውር መስኮት ካዮ ጆርጅን ከብራዚሉ ክለብ ክሩዚየሮ ለማስፈረም ተስፋ አድርጓል። ይህ የ23 ዓመት አጥቂ በአሁኑ ወቅት አስደናቂ ብቃት ላይ የሚገኝ ሲሆን በዚህ የውድድር ዘመን 26 ግቦችን ከመረብ ጋር አሳልፏል። ጆርጅ የዌስትሃም የግብ ማግባት ችግርን በመቅረፍ ቡድኑ በፕሪሚየር ሊጉ እንዲቆይም ትልቅ እገዛን ሊያደርግ ይችላል። ክለቡ በአሁኑ ወቅት በሊጉ የመቆየት ተስፋውንም ለማለምለም ብርቱ ትግል እያደረገ ይገኛል። በመሆኑም በሊጉ ለመቆየት ጥራት ያላቸው ተጫዋቾች ያስፈልጉታል። የብራዚላዊ አጥቂ በእንግሊዝ ስኬታማ ለመሆን የሚያስችል ብቃት ያለው ሲሆን ለዌስትሃም ደማቅ ኮከብም ሊሆን ይችላል። እንደ ቲም ቶክ ዘገባ ከሆነ ተጫዋቹ 30 ሚሊዮን ዩሮ ሊያስወጣ ይችላል። ዌስትሃም ግን ተጫዋቹን በውሰት አምጥቶ በኋላ ላይ በቋሚነት የመግዛት መብትን ኦፕሽን ቱ ባይን የሚያካትት ስምምነት ይፈልጋል። የዝውውሩ ቋሚነት የሚረጋገጠው ዌስትሃም በሊጉ መቆየት ከቻለና የተወሰኑ ቅድመ ሁኔታዎች ከተሟሉ ብቻ ይሆናል። ይሁን እንጂ የብራዚሉ ክለብ ክሩዚየሮ ቀለል ያለ ስምምነትን ይፈልጋል። ይኸውም ደግሞ ዌስትሃም በሊጉ እስከቆየ ድረስ ዝውውሩ በቀጥታ ወደ ቋሚነት እንዲቀየር ነው። በሁለቱ ክለቦች መካከል ድርድር እየተካሄደ ሲሆን በጋራ ስምምነት ላይ መድረስ ይችሉ እንደሆነ የሚታይ ይሆናል። ይህ የ23 ዓመት አጥቂ ከሩዚየሮ ክለቡም ጥያቄ የቀረበለት ቢሆንም እሱ ግን ወደ እንግሊዝ ፕሪምየር ሊግ መዘዋወርን ይመርጣል። ይህም ለዌስትሃም ዩናይትድ ትልቅ ብስራት ነው። ካዮ ጆርጅ ወደ ከፍተኛ ደረጃ ተጫዋችነት ለማደግ የሚያስችል ብቃት ያለው በመሆኑ ለዌስትሃም ለረጅም ጊዜ የሚጠቅም ስኬታማ ዝውውርም ሊሆን ይችላል። ተጫዋቹ በለንደኑ ክለብ ደምቆ መታየት ከቻለ ወደፊት ወደ ትልልቅ ክለቦችም የመዘዋወር እድሉ ሰፊ ይሆናል ተብሎ እንደሚታሰብ ነው መረጃዎች የወጡት። ሊቨርፑል የቦሩሲያ ዶርትመንዱን አጥቂ የሆነው ካሪም አዲየሚን ለማስፈረም ፍላጎት አሳይቷል። ጀርመናዊው ተጫዋች ባለፉት ወራት ስሙ ከእንግሊዝ ፕሪምየር ሊግ ክለቦች ጋርም ሲያዝ የቆየ ሲሆን ሊቨርፑልም ዝውውሩን በሚመለከት ከተጫዋቹ ወኪል ጋር ንግግር አድርጓል። ከአርሰናልና ማንቸስተር ዩናይትድ በተጨማሪ ቸልሲም ተጫዋቹን ሲከታተሉት እንደነበር ነው የሚታወሰው። እንደ አንፊልድ ኢንዴክስ ዘገባ ከሆነ ካሪም አዲየሚ ወደ 20 ሚሊዮን ፓውንድ አካባቢ ሊያስወጣ ይችላል። ይህ ዋጋ ለተጫዋቹ ካለው አቅም አንጻር በጣም አነስተኛ እንደሆነ ነው የተገለጸው። ሊቨርፑል ቀደም ሲል የቦርንመዙን አንቷን ሴሜኒዮን ለማስፈረም ጥረት ቢያደርግም ተጫዋቹ ግን ማንቸስተር ሲቲን ለመቀላቀል በመወሰኑ ለሊቨርፑል ትልቅ ራስ ምታት ሆኖባቸዋል። የጥልቀት እጥረትም አለባቸው። ሊቨርፑል በክንፍ መስመሮች ላይ ተጨማሪ ጥራት ያለው ተጫዋች ይፈልጋሉ። አዲየሚ በየትኛውም የፊት መስመር ቦታ ላይ የመጫወት ብቃትም አለው። የአሌክዛንደር ኢሳክ ክለቡ በቅርቡ ያስፈረመው ተጫዋች በእግር ስብራት ምክንያት
ለረጅም ወራት ከሜዳ ስለሚርቅም የሱን ቦታ የሚተካ አጥቂ የግድ ያስፈልጋቸዋል ተብሎ ነው የሚታሰበው። በዘንድሮው የውድድር ዘመን በ11 ጎሎች ላይ ቀጥተኛ ተሳትፎን ያደረገው አዲየሚ በፈጣንነቱና በተጽዕኖ ፈጣሪነቱም የሚታወቅ ነው። ሊቨርፑል ይህንን ወጣት ተጫዋች ከኮትኩቶ ለወደፊት ትልቅ ኮከብም ለማድረግ አልሟል። ተጫዋቹም እንዲህ አይነቱን ትልቅ ክለብን የመቀላቀል እድል እንደሚያጓጓው ነው በርካቶች የሚገምቱት። ቸልሲ የሪቨር ፕሌቱን ተጫዋች የሆነው ኢያን ሱቢስቤሪን ለማስፈረም ፍላጎት አሳይቷል። እንደ ዲኤስ ስፖርት ዘገባ ከሆነ ባርሴሎና የ18 ዓመቱን ተጫዋች ለማስፈረም ቢፈልግም ቸልሲ ግን ተጫዋቹን ለማግኘት ረገድ ከባርሴሎና ቀድሞ የዝውውር ፉክክሩን የማሸነፍ እድል እንዳለው ነው የተጠቆመው። ተጫዋቹ በውሉ ላይ 100 ሚሊዮን ዩሮ የውል ማፍረሻ ተቀምጦበታል። ይሁን እንጂ ሪቨር ፕሌት ተጫዋቹን በተመጣጣኝ ዋጋ ለመሸጥ ፍቃደኛ መሆን አለመሆኑ ገና የሚታይ ነው። ማንኛውም ክለብ ከሱቢስቤሪ ጋር እንዲህ ያለ ከፍተኛ ገንዘብ ይከፍላል ተብሎ አይታሰብም። ተጫዋቹ ብሩህ ተስፋ ያለው ቢሆንም እስካሁን በትልልቅ ውድድሮች ላይ ብቃቱን ግን ተግባሩን አላሳየም። በሌላ በኩል ተጫዋች በታላላቅ ክለቦች ውስጥም ስኬታማ ለመሆን የሚያስችል የቴክኒክ ብቃት እንዳለው ጥርጥር የለውም። ሁለቱም ክለቦች ቸልሲና ባርሴሎና በክንፍ መስመራቸው ላይ ተጨማሪ ጥራት ያለው ተጫዋች ስለሚፈልጉ ይህ የ18 ዓመት ወጣት ለረጅም ጊዜም እንደ ጥሩ ኢንቨስትመንትም ሊያገለግላቸው ይችላል። ለወጣቱ አጥቂ ወደ ላሊጋ ወይም ወደ ፕሪሚየር ሊግ የመዘዋወር እድል ማግኘት በጣም ማራኪና ለሙያው ትልቅ ደረጃ ነው። ይሁን እንጂ በቋሚነት የመጫወት እድል የሚያገኝበትን ክለብ በጥንቃቄ መምረጥ ይኖርበታል። ቸልሲ ከባርሴሎና በተሻለም የገንዘብ አቅም ስላለው እናም ደግሞ በቅርብ ጊዜያትም በወጣት ተጫዋቾች ላይ ከፍተኛ መዋለ ንዋዮችን እያፈሰሰ በመሆኑ የባርሴሎና ፍላጎት ገፍቶ ተጫዋቹን የማስፈረም እድሉ ሰፊ እንደሆነ ይገመታል የሚሉ መረጃዎች ናቸው አሁን ላይ በትልቁ እየወጡ የሚገኙት። ወደ ቤተሰቦቻችን ፉአድ ባህሩ የዩቲዩብ ቻናል ላይ ስትከታተሉን ቆያችሁ። የተለያዩ ስፖርታዊ ጉዳዮችን ያካተትንበት የዛሬ ፕሮግራማችን ይህንን ነበር የሚመስለው። ስላደመጣችሁን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ግን ከልብ አድርጌ አመሰግናችኋለሁ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።